እሷ ምን እያሰበች እንደሆነ አልገባኝም። አሮ ነው ህይወትን በእንደዚህ መንገድ አይደለም የሚመራው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና ቪዲዮ ልሰራ ነበረ፣ ነገር ግን ተደራረበ ቪዲዮቹ፣ ለዛ አልሰራውም። ደህና ነኝ እና ማለት ነው። የጠየቃችሁኝ እንዴት ነው ያሻላችሁኝ? ደህና ነኝ። ትኩስ ነገር ጠጥቼ ማለት ነው እየለቀቀኝ ነው። ደህና ነኝ እና እኔ በጣም የገረመኝ ምንድነው ታውቃላችሁ? የሜሪ ነገር ማለት ነው። ትናንትና ያው ዳኒ መጥቶ እንግዲህ ሜሪ እያስመሰለች ነው እንደዚህ ናት እያለ ነግሯል። ለእነ አብርሃም ማለት ነው። ነገር ግን እኔ ያላመንኩበት ምክንያት አሁን ሜሪ ልክ ማለት እኔ በጣም የገረመኝ ምንድነው ታውቃላችሁ? ለሩታን ማለት ነው። ገባችሁ አይደለ? በቃ እህቴ ናት ምን አይነት እያለች የነበረችው ልጅ አሁን ልክ ለሄርሜላ እንዳሰበች ገባችሁ አይደለ? ለሄርሜላ በጣም እንደምታስብ ለአብርሃም በጣም እንደምታስብ ነው እየተናገረች ያለችው ማለት ነው። ሩታ በጣም አብርሃምና ሄርሜላን እንደምትጎዳ በምን መታ እንደምትጎዳ ነው ልክ ለነሱ እንዳሰበች ሆና ነው የምታወራ ማለት ነው። ገባችሁ አይደለ? እኔ በጣም ነው የገረመኝ። የምሬን ነው የምላችሁ። በዛ ላይ ደግሞ ሩታን ጠርታ እንደዚህ በቃ አንቺ እንደዚህ ነሽ ማለታቸው ራሱ አላቅም። እኔ በጣም ነው ግራ የገባኝ። የእነሱ ነገር በጣም ነው ግራ የሚገባው ማለት ነው። በጣም ነው ግራ የሚገባው። የምሬን ነው እንዴ። ማስፈራሪያ ስፔሻሊ አሁን ሩታ እያደረገች ያለችው ልጇን እንደ ማስፈራሪያ በቃ ይሄ እንትኗን አላወቃችሁም። በቃ ቦታውን እያወቀች አይደለም። ትክክል አይደለም። ልክ አሁን እኮ እኔ እኮ የገረመኝ ምንድን ተካላችሁ ቤተሰብ ትናንትና አሁን ዳኒ መጥቶ ማለት ነው ምን አለ መሰላችሁ? ዳኒ ያወራው ላይ ማለት ነው ሩታ መመለስ የምትፈልገው አንድና አንድ በልጁ ነው አብርሃምን መመለስ የምትፈልገው ብሎ ነበር ካያችሁት ማለት ነው። እና ያኛውን ነገር ነው እየደገመች ያለችው ሜሪ ራሱ ሩታ በልጅ ምናምን ነው አብርሃምን መመለስ የምትፈልገው ምናምን የምትለው ልክ ዳኒ ያወራው ነው። አላቅም የሆነ ተመካክሮ ሁለቱም የሆነ ነገር እያደረጉ ነው። ብቻ ዳኒም ሜሪም ማለት ነው ተነጋግሮ የሆነ በእነ አብርሃምና በሩታ በኩል ሆነ የሆነ ነገር ብቻ አላቅም የሆነ ነገር ሊበጠብጡ ፈልጓል ነገር ላይ አሁን እንዴት ነው የሆነ ሰው ቀጥቷችሁ ከሄደ በኋላ አለመፈለጉ በብዙ ነገር አሳይቷታል። አለማመን ይሄ አይምሮ አለመቀበል የለም መርጦ የሄደው ልጅ ፋን ነው እንግዲህ ብሏታል። አቤልም ባለፈው ብሏታል። በቃ ይሄ ልጅ ትታዩ አልፈልግሽም ብሎ መርጦ ሄዷል። ምን አርጊ ነው የምትይው ልጅም ብሏል። እኔም የምደግፈው አቤል ነው። ምን አርጊ እንደምትለው አልገባኝም። ልጅ ከሄደ ቆይ ሲጀመር አንቺ እያበረታተሻል ነበር። አሁን አንቺ ተመልሰሽ ተገልብጠሽ አሁን ልክ ለአብርሃምና ሄርሜላን እንደምትረጅ ሆነሽ ከመናገርሽ በፊት ማለት ነው አንቺ በጣም እኮ ለበቃ ለሩታን እየደገፍሽ ነበረ። ሩታን እየገፋፈሽ ነበረ። ልክ አብርሃምን ሄዳ እንድትለምነው ብዙ ነገር ኢቭን እንኳን በዚህ አጋጣሚ መናገር የምፈልገው ምንድነው ታውቃላችሁ? ሩታ የሌለውን ጸባይ ሁላ እንድታመጣ ያደረጉት ሩታን ታቋታላችሁ ማለት ከመውለዷ በፊት የነበረው ጸባይ እንደዚህ አልነበረም ሩታ ማለት ነው። ስለዚህ ዳኒና ሜሪ በጣም ብዙ ነገር ሩታ ህይወት ላይ ተጫውተዋል። እሱ ደግሞ እኔ መጀመሪያ ልክ ሜሪና ዳኒ በሩታ ህይወቱ ሲገቡ ሩታን ሲያዟት ምናምን ተናግሬያለሁ። ሩታ ተይ ሲጀመር ሩታ አሰማው እንጂ ሩታ ተይ ዳኒና ሜሪ አንቺ እንድትጠይ እያደረጉ ነው። አንቺ ኦዲየንስ እንዲጠላሽ እያደረጉ ነው። ተይ ከነዚህ ውስጥ ውጪ፣ እነዚህን ከህይወትሽ ውስጥ አውጪ ብያት ተናግሬያለሁ። ገባችሁ አይደለ? ልክ አሁን መጥቶ ዳኒና ሜሪ ሩታን በጣም በቃል አይደለ እኔ አስቡት እስኪ እኔ ሩታ ላይ ቆልጬ አላቅም ነበረ። ገባችሁ አይደለ? ማለት እኛን ባያከብሩ እኛን ማለት የኦዲየንስን እንደ ቆሻሻ ቢያዩ ኦዲየንስን ባያከብሩ ምናምን ዶንት ኬር አባውት ገባችሁ? ምንም አይመስለኝም። ምክንያቱም ስላወቅኩ ስለገባኝ። ነገር ግን ሩታን የበለጠ በጣም ብዙ ጊዜ ልመክራት እፈልጋለሁ። በጣም ልናገራት እፈልጋለሁ። ግን ውልቅ አድርጌ ያወጣኋት ስናገር አሰማም። ግን የበለጠ ደግሞ በቃ እንዴት በቃ አመንኩ ማለት ነው። በቃ ከራሴ አውጥቼ በቃ ልክ ለቪዲዮ ብቻ አስተያየት እንድሰጥ ማንም ሰው መሳደብ እንደሌለብኝ ያመንኩት መቼ እንደው ተቀላችሁ? በቃ ሩታ በቃ አብርሃምን እንደዛ ስታረገው ገባችሁ አይደለ? የነሱን ሰምታ ማለት ነው የሜሪና የዳኒ ነገር ሰምታ የአብርሃምን ራቁት ፎቶ የቀረጸችው በእነዚህ ምክንያት ነው። ገባችሁ አይደለ? ብዙ ነገር ያኛው ዕቃ ያሰጠበችው በእነዚህ ምክንያት ነው። ከዛ በኋላ ሩታን በጣም ኦዲየንሶች ያራቃት። ገባችሁ አይደለ? ሩታ ብሰማይ ኖሮ የእውነት ኢቭን እኛን ኦዲየንስ የምንናገረው ነገር ብሰማ ኖሮ ኦዲየንስን ብታከብር ኖሮ እንደ ሩታ ማንም እንትን አይላትም ነበር። እንደዚህ አመት እኮ ሩታ ተጠልታ አታውቅም። እንደዚህኛው አመት ማለት ነው። ገባችሁ አይደለ? ከኦዲየንስ ልብ ወጣ አታውቅም ስንት አመት ሙሉ ማለት ነው። ግን ሜሪና ዳኒ ከመጡ በኋላ ብዙ ኦዲየንሶች እንዲርቋት አደረገች ሩታ። ብዙ ኦዲየንሶች ሩታን እንዲጠሏት አደረጉ።
እኔ ተናግሬ ነበር። ምንድነው ሩታ አሰማ ገባችሁ? አንድ ሰው እኮ ማለት ነው እኔ ምንም አድርጉ ምንም አብርሃም ምንም ይበላት ማንም ምንም ይዘዛት ማንም ምንም ያደርጋት ከራስ በላይ አለ? ቤተሰብ ከራሳችሁ በላይ አለ ወይ? ራሳችሁ በሰው ዘንድ ከምትጠሉ ራሳችሁን አታስከብሩ? ራሳችሁን የሆነ እኔ ማለት ከራሳችሁ በላይ ምንም ነገር ስለሌለ ለራሳችሁ ክብር ትሰጣላችሁ ለሰው ሳይሆን ማለት እና ስለዚህ ሩታ ከራስሽ በላይ ምንም የለም አባክሽን ማለት ነው። የምሬን ነው ምልሽ። በሰው ዘንድ መጠላት የለብሽም። በኦዲየንስ ዘንድ እንደዛው ፍቅር እንደሆነ መቀመጥ አለብሽ። ጥሩ አይደለም። በሰው መጠላት ማለት እኮ በጣም ከባድ ነው ቤተሰብ፣ በጣም ማለት ነው። የምሬን ነው ምላችሁ። ስለዚህ ሩታ ተይ። አሁን ራሱ ተስፋ ያልቆረጡት አሉ። አንቺን የሚያከብሩሽ የሚወዱሽ ለአንቺ ቦታ የሚሰጡት የሚመክሩሽ አሉ። ቢያንስ ትንሽ እንኳን ከሚመክሩሽ እንኳን እሺ 100% አትቀበሽ 10% እንኳን ውሰጂ እስቲ ምክር ማለት ነው። ገባሽ አይደለ? ስለዚህ ምን ማለት ፈልጌ ነው አሁን ሜሪና ዳኒ በቃ እኔ አላቅም እኔ እንጃ ከነሱ ጋር ሆናችሁ የሆነ ስራ እንትን ላይላችሁ አላቅም ለምን እንደሆነ አላቅምና እነሱ የምትከቱት አላቅም። ግን እነሱ ራሱ አስመሳይ ናቸው። ለአብርሃም አይጠቅሙም፣ ለሩታም አይጠቅሙም፣ ለሄርሜላም አይጠቅሙም። ስለዚህ እራቁ ከነዚህ ሁለት አስመሳይ። ሁሉም አስመሳይ ነው ሲጀመር። እንዴ በሩታ በኩል ያለው በአብርሃም በኩል ያለው ሁሉም አስመሳይ ነው። እኔ አላምናቸውም። ነገር ከመናገር በኋላ ተባረለ። ስለዚህ ለጋርጃ ይሁት ያለው ነገር ትንሽ ሲጀመር ራሱ ማለት ነው ይሄ እኮ ስትጠራ ራሱ ለምን ነው የምትመጣው? እሺ ይሄ ነገር እስቲ ቤተሰብ እስቲ ይሄ ነገር መልሱልኝ እስቲ እናንተ እስቲ መልሱልኝ። አንድ ቦታ ስትጠራ ራሱ ሩታ ማንም ሰው ሲጠራቸው እየሮሽ አትጂ ብለን ስንቴ ነው ነገርናት? እስቲ ከሞተው ጊዜ አይበልጥም? ሩታ አሰማማያችሁ አይደለ? ማንም ሲጠራሽ ለምን ነው የምትሄጂ? አንቺ የምትፈለጊ ቦታ ላይ ብቻ ተገኚ። ለምን አሁን ሜሪ ጠርታት እንደዚህ ስትሰርባት እንደዚህ ስታረጋት ለምን ትሄዳለች? ንገሩኝ እስቲ ለምን ትሄዳለች? ትንሽ ከበዳኝ እና አልገባኝም። ስለሽ እያደረኩት ያሉት ነገር ሁሉም ነገር እንደዚህ ያደርግሽ ወይስ አንዳንድ ነገራቶች ነው? አሁን እየተፈጠረ ያለው እያየን ያለው ነገር ደስ የሚል ነገር አይደለም። ደስ የሚል ነገር ነው እየመሰለህ ያለው። ምን የተፈጠረ ነገር አለ? አዲስ ነገር እያንዳንዱ አሁን እያየናቸው ያለውን ነገር አብርሃምን የምታስገድዱበት መንገድ ምናምን ትክክል ነው? አንድ አምኖ የሄደን ሰው በዚህ ያህል እንዲመለስ መሞከር ፌር ነው? እስቲ በራስህ እንዳንተ ወንድም ነው እቺን ካንተ በላይ አውቀዋለሁ አብርሃም ብዬ አይደለም እዚህ ጋር የመጣሁት፣ ግን ፌር ነው ወይ እንደ አንድ ወንድም እንደ ቤተሰብ ነው ማውራ ፌር ነው ወይ? እኔ እንደማሰደሽ አላውቅም። በመጀመሪያ ደረጃ ነው የምታስረዳብኝ መንገድ ይሄ ነው። አሁን ልታወራኝ የምችለው ነገር ይሄ ነው። እኔ ልታስረዳኝ የምችለው ነገር ደግሞ ቀለል ባለ መንገድ ነው ልታስረዳኝ የምፈልገው። ምንም የሚከብድ ነገር የለውም። ኖርማል ምን አገባሽ ሲጀመር አንቺ ምን ያህል ውሸት ከብደን ውሸት እኮ ነው እያደረጋችሁ። አንቺ ምን አገባሽ? አሁን ለአብርሃምና ለሄርሜላ የተከራከረች አትመስልም? ለአብርሃምና ለሄርሜላ የሆነ በጣም መስዋዕት የምትከፍል በጣም ለነሱ የምታግዝ አትመስልም? ሲጀመር አንድ ሰው እናንተን ክዶ እናንተን ሰድቦ እየሄደ ሰው ወደ እናንተ ተመልሶ ሲመጣ እንዴት ነው የምታምኑት? እኔ አንድ ጓደኛ ወይም ደግሞ አንድ ሰው እኔ አስቀይሞኝ ከሄደ ማለት ነው ይቅር እለዋለሁ፣ ግን ካጠገቤ አርቋለሁ። ገባችሁ አይደለ? እንዴት ነው የሚያምኗት? ሲጀመር ነገር ልታረግ ምን ላገኝ ማንስ ብታረቅ ማንስ ብታላ ማገኘው ነገር እኮ ይሁን ከእንትና ጋር እንዲሆን አይደለም እኮ የኔ ፖይንት። እሱ ያንተ አመለካከት ነው፣ ያንተ ፍላጎት ነው። ፍላጎቱ ይወስነዋል። አንድን ሰው አልፈልግም ብሎ የተወውን ነገር የጣለውን ነገር ደግሞ ለማንሳት ፍላጎት ይፈልጋል። አልፈለገም አለች። ካልፈለገስ የፈለገው ልጅቷ ነው ሄርሜላ ነው የፈለገው ልጅ ምንድን ነው? በዚህ ያህል መንጨርጨር፣ በዚህ ያህል እንዲህ ሰዓት ማንደድ ቤት ውስጥ ምን ያስፈልጋል? ቆይ አሁን ማለት ነው አንቺ ራሱ ምን አስጨነቀሽ? ቆይ እስቲ መልስ እኔ የምፈልገው ማለት ነው አሁን ቆይ ለሩታ አግዘሽ ነው ማለት ሩታ ራሷን ዝቅ አድርጋ እንደዛ አብርሃምን መለመን የለባትም ብለሽ ነው ወይስ ለአብርሃምና ለሄርሜላ ህይወት ውስጥ ለምን ገብታ ትበጠብጣለሽ ብለሽ ነው የምታስቢ? ቆይ እኔ እንዴት እንደማሰደሽ አላለም እንዴ? ፌር አይደለም የምታደርጉት ነገር በሙሉ ፌር አይደለም። እኔ እንዴት እንደማሰደሽ አላለም። በደንብ እሷን ስለምታውቂያት ታውቂ መታወሪያት ነው የሚሻለው። አንዳንዴ እነዚህ ልጆች ቀልደኛ ሆናል እና እንዳትታዘቧቸው፣ በጣም ይቀልዳሉ። ሰሞኑን ይጀምራል ልክ የሆነ ነገር የምታረችበት ቀን ይመጣል። የሳቀው ሁሉ ያለቅሳል። ስለዚህ ሳቅሽን ብትቀንሽ አሪፍ ነው። በመጀመሪያ ምን ልትነግረኝ ነው የፈለከው? ምን ልታስተምረኝ ነው የፈለከው? ሩታን በድለሻታል፣ በቃ ብዙ ነገር አድርገሻታል። በመጀመሪያ ደረጃ ኧረ እሱን አትቀይረው ወንድሜ። ምንም ስለሌላ ሰው ላወራ አይደለም የመጣሁት። እኔማ ማለት ነው የሚሆነው ነገር ነው የነገርኩሽ። ተንበርክከሽ እንደውም ይቅርታ መጠየቅ ያለብሽ ሲጀመር ሩታ ራሱ ማመንሽ አንድ ሰው አምነሽ የሆነ እንትን ማለትሽ እህት ያልሆነችውን ልጅ እህቴ ማለትሽ ምን ማለታችሁ ነው? በጣም ነው የምትገርሙኝ። እኔ እንጃ አላውቅም። ወይኔ ፈጣሪ። እኔ የምለው ማለት ነው ቤተሰብ
ኢትዮጵያ ስገባ አሁን ሊድ እንደነሱ የሚሰሩበት ቦታ ሊድ ንገሩ። አንተ በጣም የማስመሰል ኑሮ ተመች። እነዚህማ የሆነ እንትን ማድረግ ነበረ ሰላይ ልኮ ማለት ነው እንትን ማድረግ ነው። የምሬን ነው። አይ በጣም ነው እንትን የሚሉኝ እኔ እነዚህ አገር ነው የሚያበላሹት። አገር ትውልድ ነው የሚያበላሹት። ምንም አይነት ከነሱ የምንማር ነገር የለም። ምንም አይነት ማለት ነው። ታውቂያት በዚህ ልክ ስለሰው መዋገትሽ ገርሞኛል። ለምን መሟገት እኮ አይደለም፣ ይሄ ሪያሊቲ ነው። ማውራር ለሚመጣው እኔማ ማለት ነው የሚሆነው ነገር ነው። ተንበርክከሽ እንደውም ይቅርታ መጠየቅ ያለብሽ ለበደልሽው ነገር። ተንበርክከሽ ይቅርታ አድርጊ ማለት ያለብሽ አንተ። በጣም ድፍረት ወንድም ላይ ብቻ ይመስለኝ ነበር። በጣም ብዙ ሰው ላይ ነው የምትደፍረው አንተ። ከባድ ሰው ነህ። ኧረ ምንም ሀቅ የለውም እንደ ይሄ ሀቅ አይደለም እኮ አንተ። በጣም ሳይዞር በለው አይፈልጉም። ካልፈለጉ ምን አድርጉ ነው የምትሏቸው? የሚገርመኝ ማለት ነው አሁን ወንድ ይሄ ኤፍሬም የሚባለው ወንድም ነው አለ አብርሃም። ልክ ከልጆች አናት ላይ ዞር በሉ ምናምን ታሪክ ይችኛው ማለት ነው ራሱ ልክ ለነሱ እንደምታግዘው ነው ማለት ነው። ልክ ለአብርሃምና ለሄርሜላ በጣም ተከራካሪ ሆነ። የነሱ ከመጀመሪያው ጀምሮ ከነሱ ጋር እንደሆነች ወይም ደግሞ የሄርሜላ እንደ ሄርሜላ እህት አሁን የሄርሜላ እህት ነኝ ብላ እኮ ከሄርሜላ ጠጋጠጋ ልትል እኮ ነው። ልታጠቃቸው አማርኛ ላስተካክል እንደዛ አንተ ነገር የፍላጎት ጉዳይ ነው። አማርኛ ሰማም እንዴ? ለምን መሟገት እኮ አይደለም፣ ይሄ ሪያሊቲ ነው። እኛን ማግኘት እንደማንፈልግ እየገባሽ ነው፣ እየጠራሽ ያለሽ ነው። አለመፈለግ እኮ አንቺንም ሊገባሽ ይገባል። ሜዛኛ ላይ ተረጋጋ። ምንም ታው ወሬሽ አስተካክል እንጂ የመንደር ንግግር አታውሪ። እንደዚህ ያለ ወሬ አታውሪ። ሲጀመር ሲቀጥል ደግሞ ልጁ አይፈልግም ነው ፖይንቱ። ነው ልጅ ያለው ልጁን እያስጨነቅሽ ነው እኮ። በጣም የገረመኝ እኮ ማለት ነው አሁን አብርሃምን ጠርታ አወራች ባለፈው ማንን ነው የምትፈልገው ምናምን ብላ፣ አሁን ደግሞ ሄርሜላ ሩታን ጠርታ ደግሞ ልጁ አይፈልግሽም ምናምን እንደማይፈልጋትማ ታውቃለች አይደል እንዴ? ሩታ ሰው ናት እኮ አይደል? በደንብ ታውቃለች። አብርሃም እንደማይፈልጋት ከሄርሜላ ጋር መሆን እንደሚፈልግ በደንብ ታውቃለች። አውቃም ነው እኮ ልትመልስ እንደዛ የምትሆነው አይደል እንዴ? አንቺ ልትነግራት አቺ ሜሪ ማለት ነው። ሩታ በደንብ ታውቃለች እንደ ስንቴ ነገራት አልፈልግሽም ብለዋት በቪዲዮ እያወራ በደንብ እኮ ታውቃለች። ሰው ናት እኮ። ነገር ግን አንቺም ደግሞ ጠርተሽ አብርሃም አይፈልግሽም ሁለተኛ ከሱ ጋር ትዩኝ። ልጅሽን መሳሪያ አታርጊው። ልጅ መሳሪያ አይደለም እንዴ? ለምን ይመለከተኛል? ሪስፔክት አድርገሽ ይመለከተሻል ብዬሽ ቦታ የሰጠሁሽ እኔ ነኝ። አይመለከትሽም ብዬሽ ከህይወቴ ውስጥ ማስወጣት ነው። ሰው በግድ ህይወት ውስጥ እየገባሽ አልገባም። ምን አንቺ ህይወት ውስጥ ብሞት አልገባም። እሺ ጊዜ እኮ ገባሽ። አልገባም በየቦታው የኔ ሰው ወሰዳቸው። እኔ ብሞት አውራት እና ብዙ ነገር እየደረሰባት ያለች ሴት ላይ ለምንድን ነው የምትጎዳው? ሩታ እንዴት ተጎዳችሁ? በምን በሚታዩ በብዙ ነገር በምን ተጎዳችሁ? ልጇ እሷ ጋር ነው። ሌላ ጉዳት የለባት። የአቅም ችግር የለባት። ምንድን ነው ለምን ትጎዳለች? እንደ አብርሃም እኮ ካልፈለገ ሩታም ጋር ሆኖ እኮ ሌላ ቦታ መሄዱ አይቀርም እኮ። ካልፈለገ ምን አድርግ ነው የምንለው? እሱንማ እሷ እኮ እንደዛ ስለዋረገች ነው ቤተሰብ። እሷ እኮ ልጆቿን ትታ በቃ ባሏ እንትን ስለሆነ ነው። ገባችሁ አይደለ? የጸነሰችው ልጅ ነው። ተረዳኸኝ አይደለ? በጣም ሐኪም ቤት ሄደሽ አረጋግጠሻል? እኔ ለምን እንደ ባሏ አለ እንዴ? ባሏ አለ እኮ እንደ ባሏ አለ። ያመኑበትን ነገር እኔ ምን አገባኝ? አትበጥብጫቸው። አትበጥብጫ። ለምን ይመለከተኛል? እንዴ ለምን መጣሽ? ያልጠራሁሽ በጣም ነው የገረመኝ ቤተሰብ። በዚህ ልክ ለሄርሜላ ተከራካይና በዚህ ልክ ለሄርሜላ ተቆራቋይ የሆነችው ከመቼ ጀምሮ ሆነች? ሜሪ የምትባለዋ ከመቼ ጀምረሽ አንቺ አሽቃባጭ አስመሳይ ማለት ነው። ከመቼ ጀምረሽ የሰው ቤት መበጥበጥ የለብሽም። እንደማልፈልግ ዲላሽ እያጉ አረ አንቺን ማግኘት አልፈልግም። አሁንም እየነገርኩሽ ነው። የጠራሁት አብርሃምን ነው። ማን ነው? ኤፍሬምን ነው እያወራ ያለሁት። ሲጀመር አልኩሽ የሰው ቤት ባትገቢ ኖሮ እንዴ አትንጫጫሪ ነበር። አትግቢ። ልጁ ቢፈልግሽ እንዴ በሴት ልጅ ኮነሽ ልጁ ቢፈልግሽ እኮ የልጁ እናት ነሽ። ተመልሶ ይመጣል አንቺ ጋር። የዛኔም ደግሞ አልሽቁ አሁን እኮ ተናግራቸው እናሳያቸዋለን ብለሻል። ስለዚህ ነገ ጠዋት በሆነ በምታረጉት ነገር አድርጋቸው አብርሃም አንቺ ጋር ይመጣ የፍቅር እንዳይመስልሽ። የሰው ቤት እየበተልሽ ሌላ አንቺ ጋር ሌላ አይነት ቲያትር ነው። አንተ ደግሞ ህይወታችሁ መግባት አትችልም እያልኩ ነው። ከዚህ በኋላ እናንተ ፋይት የምናደርገው እኮ እናንተ ከዚህ በኋላ ፋይት የምናደርገው አንድ ላይ እንደሚሆኑ እንዴት እንደማደርግ አሳይሽ። እኔ ደግሞ ሄርሜላና ሩታ አንድ ላይ እንዲሆኑ ማነው ሄርሜላና አብርሃም አንድ ላይ እንዲሆኑ እንዴት እንደማደርግ ነው ማለት። ግድ የለም የሆነ ጊዜ ቀድመን እንችላለን። አሁን በቃ ሁሉም ውድድር ላይ ነው ቤተሰብ። የጉንፋን ከረሜላ እንትን እያልኩ ነው ማለት ነው። አሁን ሜሪ አብርሃምና ሄርሜላ አንድ ላይ፣ ኤፍሬም ደግሞ ሩታና አብርሃምን አንድ ላይ ለማድረግ ውድድር ላይ ናቸው። ውድድር ጉድ እኮ ነው ቤተሰብ። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ። እንግዲህ የዛሬ ቪዲዮ እናያለን፣ እንፈርዳለን። ሰላማችሁ ይብዛልኝ።